ገኑ ሳበጥሬን ያን ነው የሚወጣው ጸጉሬ። ወይኔ ገና ከወለልኩኝ 2 ወሬ ነው፣ ግን ካሁኑ መነቃቀል ጀምሯል። እናንተ እንዴት ነው የምታደርጉት ጸጉራችሁ ሲነቃቀል? እኔ ይሄንን ልሞክር ነው። እስኪ ለእናንተም ከጠቀማችሁ ቢያንስ መላጣ ከመሆን አድኖኛል። ሮዝመሪውን እንደዚህ አድርጌ በደንብ ከቀቀልኩት በኋላ ሻይ ከለር እስከሚይዝ ድረስ ቀቀልኩት። በደንብ አርጋችሁ መቀቀላችሁን አትርሱ። መጀመሪያ ሮዝመሪው መታጠብ አለበት። በደንብ አድርጌ አጥቤ እንደዚህ አድርጌ ቀቀልኩት። ከቀቀልኩት በኋላ እንደዚህ አይነት የሻይ ከለር ይይዛል። እሱን ከታጠብኩኝ በኋላ ለቀለቅበታለሁ። ሳበጥርም ውስጡን ደግሞ ስፕሬይ ያደርግበታለሁ ማለት ነው። እናንተ እንደሚመቻችሁ ማድረግ ትችላላችሁ። ሁለተኛውን ደግሞ ሮዝመሪውን በወይራ ዘይት አድርጌ ያስቀምጠዋለሁ። የሚበቃችሁን ያህል ቅባት ከጨመራችሁ በኋላ ሮዝመሪውን ሸምጥጣችሁ ውስጥ መጨመር ነው ማለት ነው። እኔ የወይራ ዘይት እሳት ላይ መጣድ ከማይመቻቸው ሰዎች አንዱ ነኝ። የሚበቃችሁን ያህል ከጨመራችሁበት በኋላ 3 ቀን አፍኛ ያስቀምጠዋለሁ ማለት ነው። ሙቀት የሚያገኝበት ቦታ ላይ በደንብ አድርጌ በአሉሚኒየም እቃ ሽፍን አድርጌ ያስቀምጠውና ከዛ ከ3 ቀን በኋላ እቀባዋለሁ ማለት ነው። በየቀኑ ሳይሆን በ2 ቀን እየተቀባሁኝ ጸጉሬን በ15 ቀን ታጥቤ እየተንከባከብኩት ነው። በጣም ጥሩ ለውጥ እያየሁበት ነው። እናንተም ከወለዳችሁ በኋላ ጸጉራችሁ እንደኔ በየቀኑ ይሄን ያህል የሚወጣ ከሆነ ይሄንን ሞክሩት። እኔ ጥሩ ለውጥ እያየሁበት ነው ማለት ነው። እንደዚህ አድርጌ ተንከባከብኩት ነው። እንዴት አድርጌ ደግሞ እንደማለሰልሰው ብዙ እንዳይነቃቀል እስከ መጨረሻው ቪዲዮን እዩት። ደግሞ ላይክ ኮሜንት ማድረጋችሁን አትርሱ፣ አይከፈልበትም። አመሰግናለሁ ስለምታበረታቱኝ። የቀረው ደግሞ ግማሹን ካለሰለስኩት በኋላ ነው ግማሹን የጀመርኩት። በፎም ነው ያለሰለስኩ ያለሁት። እንግዲህ ራስ ገና ጸጉር ቤት መሄድ የማይመቻችሁ ሰዎች እንደዚህ እያደረጋችሁ ጸጉራችሁ መንከባከብ ትችላላችሁ። ቪዲዮውን እስከ መጨረሻ እዩት። እኔ በዚህ እሰናበታችኋለሁ። ፈጣሪ አምላክ ሀገራችንን ሰላም ያርግልን። አመሰግናለሁ። መልካም ቀን፣ መልካም ሌሊት፣ መልካም ምሽት በያላችሁበት። በሌላ ቪዲዮ ተመልሼ እመጣለሁ። ቻው።